በትግራይ ክልል ያለው ውጥረት እየተባባሰ መጥቷል። የጊዜያዊ መስተዳድሩ የፌዴራል መንግስቱን እገዛም ጠይቋል። ሀገሬ ቴሌቪዥን ይህንን ውጥረት ለማርገብ ምን መደረግ አለበት ሲል የፖለቲካ ፓርቲዎችን አናግሯል። ዳግም ጦርነት፣ ዳግም የህዝቦች እልቂት ሊመጣ የሚችልበት ሁኔታ ፍጹም እንዳይኖር መንግስት የተቻለውን ሁሉ ማድረግ ያለበትን ነገር ሁሉ ማድረግ አለበት የሚል ነገር ነው ያለኝ። ለበርካታ ዓመታት ፍዳና መከራ ሲደርስባቸው የቆዩት የሶሪያ አገረሰብ ሰዎች በአሁኑ ጊዜ አዲስ ቀን የወጣላቸው ይመስላል። ሶሪያን በይፋ መምራት ከጀመሩ 3 ወራት የሆናቸው የሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ በሀገሪቱ የሽግግር መንግስት ለ5 ዓመታት የሚቆይ ህገ መንግስት ላይ ፊርማቸውን ማኖራቸው ተሰምቷል። ሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን በአሜሪካ የቀረበውን የተኩስ አቁም ስምምነት በመርህ ደረጃ ቢቀበሉም ጠበቅ ያለ ቅድመ ሁኔታን አስቀምጠዋል። ጦርነቱን ለምን እንደጀመረን ማስታወስ ይገባል ሲሉ የተደመጡት ፑቲን የግጭቱን መነሻ ምክንያቶች ሙሉ በሙሉ የሚያስወግዱ ዘላቂ የስምምነት አንቀጾች ካልተካተቱ የአጭር ጊዜ የተኩስ አቁም እቅድን ገቢራዊ እንደሚያደርጉ የጸና አቋማቸውን በድጋሚ ለዓለም አስታውቀዋል። ውክልና ሲሰጡ ማድረግ ያለበትን ጥንቃቄ በተመለከተ ግን ከመረጃ ላካፍላችሁ። ሞኝና ወረቀት የያዘውን አይለቅም እንዲሉ በፍቅር ተቃራኒ ጸብ አለ፣ በአብሮነት ተቃራኒ መለያየት አለ። እነዚህ የሚኖሩ ያሉና ወደፊት የሚቀጥሉ ተፈጥሯዊ ክስተቶች ስለሆኑ የሚፈርሙትን ማንኛውም ስምምነት ያለ ይሉታ በሚገባ ተገንዝቦ መፈረም ያስፈልጋል። ሰላም ለእናንተ የሆነ የተወደዳችሁ ተመልካቾቻችን፣ እንሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። በዛሬው ዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ ምንጮች ያጠናቀርናቸውን በርካታ መረጃዎች ይዘን ቀርበናል። እሱ ባለው ጋሻው ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁኑ ነው። በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል በተፈጠረው ውጥረት በአካባቢው ከባድ የጦርነት ስጋት የሚፈጥር መሆኑን የፖለቲካ ፓርቲዎች ገለጹ። በክልሉ ያለው ውጥረት ወደ ግጭት ከማምራቱ አስቀድሞ ውይይት ሊደረግ እንደሚገባም ጠቁመዋል። ዳግም ተገኝ ተጨማሪውን አዘጋጅቷል። በትግራይ ክልል ያለው ውጥረት እየተባባሰ መጥቷል። የጊዜያዊ መስተዳድሩ የፌዴራል መንግስቱን እገዛም ጠይቋል። ሀገሬ ቴሌቪዥን ይህንን ውጥረት ለማርገብ ምን መደረግ አለበት ሲል የፖለቲካ ፓርቲዎችን አናግሯል። በትግራይ ክልል መሰረቱን አድርጎ የሚንቀሳቀሰው የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ ብርሃነ አጽባሃ በክልሉ ያለው ሁኔታ ወደ ግጭት ሊያመራ ይችላል የሚል እምነት እንዳላቸው ጠቁመዋል። በክልሉ የተፈጠረው ግጭት የውጭ ሀገራት እጅ እንዳለበት አንስተው ይህም ግጭቱ ክልሉን ተሻጋሪ ሊያደርገው ይችላል ይላሉ። የፌዴራል መንግስቱ እስካሁን ጉዳዩን በዝምታ ሲመለከት መቆየቱን ያነሱት አቶ ብርሃነ ልዩነቶች በጠረጴዛ ዙሪያ ሊፈቱ እንደሚገባም ጠቁመዋል። ከዚህ ጦርነት ሊያተርፉ የሚችሉ አካላትን ጨምሮ የውስጥም የውጭም ጣት ስራ ላይ እና ጦርነት ለማስጀመር ፊሽካ እየተጠባበቁ ስለሆነ እዚህ ያሉ ፓርቲዎች፣ ሲቪል ሶሳይቲ፣ የተለያዩ የትግራይ ላይ ይመለከተናል የሚሉ ተወላጆችም ጨምሮ አሁን ያለው ደረጃ ሳይደርስ ቀደም ብሎ አንደኛ ወደ ፖለቲካ ጠረጴዛ ተመልሶ ትግራይን ጠቅላላ ብሎ ሊያጠፋ ከሚችል የጦርነት ደመና መውጣት ስላለብን ወደ ፖለቲካዊ ንግግር መመለስ አለብን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዋና ጸሐፊ ደስታ ዲንቃ በበኩላቸው በክልሉ ያሉ የፖለቲካ ኃይሎች የሚወስዷቸው እርምጃዎች የሚመሩትን ህዝብ ያማከለና ህገ መንግስቱን ባከበረ መልኩ መንቀሳቀስ አለባቸው ብለዋል። ዋና ጸሐፊው አክለውም ፖለቲካ ፓርቲዎች ለቀጣዩ ትውልድ የሚያስቡና የራሳቸውን ፍላጎት ብቻ የሚያስፈጽሙ መሆናቸውን ትተው ለህዝብ ማሰብ አለባቸውም ብለዋል። ግጭቱ እንዳይባባስ ዳግም ወደ ጦርነት እንዳይገባ የፖለቲካ ኃይሎች ወደ ድርድርና ውይይት መምጣት አለባቸውም ሲሉ አክለዋል። ምክንያታዊ የሆነ ዜጋ የሚያምነው የፖለቲካ ኃይሎች፣ የፖለቲካ ቡድኖች፣ የፖለቲካ አመራሮች እንደዚሁም ደግሞ የመንግስት አመራሮች የሚወስዷቸው እርምጃዎች፣ የሚሰጧቸው ውሳኔዎች የሚመሩትን ህዝብ ጥቅምን ያማከለና የሚመሩትን ሀገር ያማከለ መሆን እንዳለበት ነው። ስለዚህ ሁሉም ለህግ ተገዢ መሆን አለባቸው፣ መከባበር አለባቸው፣ ግንኙነታቸውን በህግ አግባብ ማድረግ አለባቸው ብዬ ነው የማምነው። እና ህዝብን እንደዚሁም ደግሞ አሁን ያለውን እና የሚመጣውን ትውልድ ታሳቢ ያደረገ እና የሚጠቅም ውሳኔ ነው መወሰን አለባቸው ብዬ የማምነው። ለ2 ዓመት በዘለቀው የትግራይ ጦርነት ምክንያት የተፈጠረውን ሰብአዊ ቀውስ በማስታወስ ከነበረው የመሰረተ ልማትና የስነ ልቦና ቀውስ ሳያገግሙ ሌላ ጦርነት ማሰብ አይገባም የሚሉት የነጻነትና እኩልነት ፓርቲ የአደረጃጀትና የአቅም ግንባታ መምሪያ ኃላፊ ሙባሪክ ረሺድ ናቸው። ኃላፊው አክለውም የፕሪቶሪያው ስምምነት ሙሉ በሙሉ መተግበር እንዳለ
አለበትና በሀገር ውስጥ አሉ የሚባሉ የውጭ ኃይላት እንዲወጡ ማድረግ ይገባልን ብለዋል። የፌዴራል መንግስት የተቻለውን ሁሉ ማድረግ ይጠበቅበታል ያሉት አቶ ሙባረክ ጥንቃቄ በተሞላበት መልኩ የሀገርን ሰላም ማስጠበቅ አለበትም ብለዋል። እዛ አካባቢ ደግሞ ክልሉን ትግራይ ክልልን የሚያስተዳድረው ጊዜያዊ መንግስትም ሌሎች ህወሓት ራሱ ኃላፊነት በተሞላበት መልኩ ከዚህ ጦርነት ቀስቃሽ ከሆኑ ነገሮች መራቅ ያስፈልጋቸዋል። መንግስትም ደግሞ አስፈላጊውን ይሄን ጦርነት ዳግም የህዝቦች እልቂት ሊመጣ የሚችልበት ሁኔታ ፍጹም እንዳይኖር መንግስት የተቻለውን ሁሉ ማድረግ ያለበትም ነገር ሁሉ ማድረግ አለበት የሚል ነገር ነው ያለኝ። በተለይ ግን እዛ ያሉት ኃይሎች እርስ በርስ ከመፈታተግ ከሀገርና ህዝብ ከሚያልቅበት ሀገርና ህዝብ ከሚጎዳበት ጉዳይ በላይ ሊኖር አይችልም። የግልም ሆነ ሌላ ማለት ነው። ከስልጣንም ጋር የተያያዘ ሌላ ምንም ማለት ነው። ስለዚህ ሁሉም ከሀገርና ከህዝብ በታች ስለሆነ ጦርነትን ድጋሚ ሊያመጣ የሚችል ነገር በሙሉ እንደው ሊወገዝም ይገባል። ፖለቲካ ምህዳሩ ጠባብ በሆነ ቁጥር ንግድ ይሆናል ጦርነት ማለት ነው፣ አፈሙዝ ማለት ነው። ፓርቲዎቹ ለሰላማዊ ትግል የፖለቲካ ምህዳሩን ማስፋት የጠረጴዛ ላይ ውይይት እንደሚያስፈልግ አጽንኦት ሰጥተዋል። በኢትዮጵያ የኩላሊት ህመም ያለባቸው ህጻናትን ማከም የሚያስችል በቂ አቅም የለም ተባለ። በዘርፉ በስፔሻላይዜሽን ደረጃ የሰለጠኑ ባለሙያዎች ከ6 እንደማይበልጡም ተነግሯል። ጤና ሚኒስቴር በበኩሉ የህጻናትን ህክምና ከአዋቂዎች ጋር ለማስተሳሰር እየሰራሁ ነው ብሏል። ተጨማሪ አለን። በኢትዮጵያ 3.5 በመቶ የሚደርሱ ዜጎች በኩላሊት በሽታ ስለመያዛቸው ቀደም ያሉ ጥናቶች ያመለክታሉ። ከ100 ሺህ ሰዎች መካከል 24 ሰዎች ከኩላሊት ህመም ጋር በተያያዘ ይሞታሉ የሚለው ጤና ሚኒስቴርም ማህበረሰቡ ከዚህ ህመም ራሱን እንዲጠብቅ ጠይቋል። የኩላሊት ህመም ከአዋቂዎች ባሻገር በህፃናት ላይ የሚያጋጥም ስለመሆኑ የሚያነሱት የህፃናት ኩላሊት ህክምና ስፔሻሊስቱ ዶክተር ሃንድሰም ደክሲሶ ህብረተሰቡ የኩላሊት ህመምን የአዋቂዎች ብቻ አድርጎ የመመልከት ችግር እንዳለበት ገልጸዋል። ህፃናት በአፈጣጠር ችግርና የኩላሊት ህመምን በሚያመጡ እንደ ስኳርና የደም ግፊት አይነት በሽታዎች የተነሳ የኩላሊት ህመም እንደሚያጋጥማቸውም ተናግረዋል። ከታከሙ 1960 ህጻናት እስከ ግማሽ የሚደርሱት እነኛ የኩላሊት አፈጣጠር ችግሮች ናቸው። ስለዚህ ዋናውን ድርሻ የሚወስደው የአፈጣጠር ችግሮች ናቸው። እነኚህ ህጻናት ቶሎም ሊመጡ ይችላሉ፣ አንዳንዴ ሳይታወቅ ከፍ ብሎም ሊመጡ ይችላሉ። ከተወለዱ በኋላም የሚመጡ የኩላሊት ህመሞች እንዳዋቂ ሁሉ አሉ። ግፊት፣ ስኳር፣ ያለቅጥ ውፍረት፣ ወባ፣ የቶንሲል ህመም፣ የቆዳ ቁስለት እነኚህ ሁሉ ተገቢ ያሉ መድኃኒቶችን በተለይ ደግሞ ትክክለኛ ዶዝም ያለ መውሰድ ለህጻናት የኩላሊት መድከም ሊያመሩ ይችላሉ። በህብረተሰቡ ብቻ ሳይሆን በጤና ተቋማት ደረጃም ህጻናት የሚያጋጥማቸውን የኩላሊት ህመም ለማከም የሚያስችል በቂ ዝግጁነት እንደሌለም ዶክተር ሃንድሰም አክለው አንስተዋል። እንደ ሀገር በህጻናት የኩላሊት ህክምና ላይ ስፔሻላይዝድ ያደረጉ ባለሙያዎች ከ6 እንደማይበልጡም ነው የተነገረው። ድንገተኛ የኩላሊት ህክምናዎችን ለማገዝ እንሞክራለን። እንደ ማዕከላችን ቋሚ የኩላሊት ችግሮችን የማከሙ ግን አቅምም ዝግጅቱንም አልጨረስንም እስካሁን ድረስ። ስለዚህ እሱ ብዙ እገዛ ያስፈልገናል። እነኛን ነገሮች ለማስጀመር እንዳዋቂ ሁሉ ቋሚ ዲያሊሲስ እንዲሁም ደግሞ ንቅለ ተከላ እንዳዋቂ ሁሉ አብሮ መታሰብ አለበት ብለን እናስባለን። ስለዚህ ችግሩን የሚያክም ህክምና እስካሁን ድረስ በሀገራችን ውስጥ የለም። በሀገራችን 6 ባለሙያዎች እንደሰለጠኑ አውቃለሁ። ምናልባት አሁን ላይ ሀገር ውስጥ ያሉትን እርግጠኛ አይደለሁም፣ ግን 6 የኩላሊት ሐኪሞች እንዳሉ አውቃለሁ በሀገራችን ደረጃ። ለህፃናት የኩላሊት እጥበት የሚያገለግሉ ግብአቶች ከውጭ ሀገራት የሚመጡ መሆናቸውም የተነገረ ሲሆን የአቅርቦት ችግር ስለመኖሩ ተሰምቷል። በዘርፉ የግንዛቤ ችግር እንዳለ የሚገልጹት በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊዋ ዶክተር ሰላማዊ ታየለ የህፃናት የኩላሊት ህክምናን ከአዋቂዎች ጋር አስተሳስሮ ለማስኬድ አቅጣጫ መቀመጡን ጠቁመዋል። ከአፈጣጠር ጋር ተያይዞ የሚመጡ ብዙ ጫናዎች አሉ። ስለዚህ አቀናጅቶ መስራት ያስፈልጋል። ያው እንደ ሀገር ያለን ሪሶርስ አናሳ በመሆኑ የአዋቂውንም የህፃናትንም በተለይም በመመሪያም ደረጃ ሌሎች ሪሶርሶችንም አብሮ ኢንቴግሬት አድርጎ የመስራትን አቅጣጫ ጤና ሚኒስቴር ይከተላል። ስለዚህ አዋጭ የሚሆነው መንገድ በዛ መንገድ መከተል ነው። ከዛም አልፎ ተርፎ ደግሞ ሌሎች ባለድርሻ አካላትም እዚህ ላይ ትልቅ ሚና አላቸው፣ መሳተፍ ይኖርባቸዋል። ጤና ሚኒስቴር እንደ መንግስት የሚሰራው አለ። ከዛም ባለፈ የግሉም ዘርፍ ሌሎች ኢንዱስትሪዎችም ኢንጌጅ እንዲያደርጉ በተለይም ደግሞ ግንዛቤው ለመፍጠር የሚዲያ አካላትም ትልቅ ርብርብ ማድረግ አለባቸው። የኩላሊት ህክምና ከፍተኛ የገንዘብ አቅም የሚጠይቅ ነው ያሉት የጤና ሚኒስትር ደኤታው ዶክተር ደረጀ ድጉማ በበኩላቸው የኩላሊት እጥበት ማዕከላትን ለማስፋፋት እንደሚሰራ ጠቁመዋል። ህክምና ውድ ቢሆንም በተቻለ መጠን
ለማስፋፋት ጥረት እየተደረገ ነው። አንዱ የኩላሊት እጥበት ወይም ዲያሊሲስ ሰንተሮችን ማስፋት ነው። እንግዲህ አሉ እንደሚታወቀው የተወሰኑ የመንግስት ተቋማት የግሎችም የኩላሊት እጥበት አገልግሎት ይሰጣሉ። ግን በጣም ውስን ነው፣ ሰፊ ስራ ነው የሚቀረው። በቁጥር ብቻም ሳይሆን ያላቸውም የካፓሲቲያቸው አቅማቸው አናሳ ነው። ብዙ ቦታ ላይ አብዛኛው ግብዓት የሚመጣው ከውጪ ነው። በቀላሉ ለማግኘትም ይከብዳል። በሚቻለው መጠን ግን ይህንን ለማስፋት ጥረት እናደርጋለን። የዓለም የኩላሊት ቀን ትላንት ሐሙስ በተለያዩ መርሃ ግብሮች ተከብሮ ውሏል። የሶሪያ ጊዜያዊ ፕሬዝዳንት አህመድ አልሻራ ሀገሪቱ ለ5 ዓመታት የምትመራበት ህገ መንግስት ላይ ፊርማቸውን ባኖሩበት ቀን እስራኤል በሶሪያ ዋና ከተማ ደማስቆ ሰሜን ምዕራብ ዱማር አካባቢ የሚገኝ ህንፃ ላይ የአየር ጥቃት መፈጸሟ ተሰምቷል። እስራኤል ጥቃቱ ያነጣጠረው የፍልስጤም ታጣቂ ቡድን ማዘዣ ማዕከል ላይ መሆኑን ገልጻለች። አልታየ ኪዳኔ ዝርዝሩን አዘጋጅቷል። ለበርካታ ዓመታት ፍዳና መከራ ሲደርስባቸው የቆዩት የሶሪያ አገረሰብ ሰዎች በአሁኑ ጊዜ አዲስ ቀን የወጣላቸው ይመስላል። ሶሪያን በይፋ መምራት ከጀመሩ 3 ወራት የሆናቸው የሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ በሀገሪቱ የሽግግር መንግስት ለ5 ዓመታት የሚቆይ ህገ መንግስት ላይ ፊርማቸውን ማኖራቸው ተሰምቷል። አልሻራ የበሽር አልአሳድን መንግስት ከስልጣን ያወረደውን ጥቃት ከመሩና ድልን ከተጎናጸፉ ከ3 ወራት በኋላ ለ5 ዓመት የሚቆየው መንግስት የሚመራበትን ህገ መንግስት ላይ መፈረማቸው ተሰምተዋል። አልሻራ ይህ የህገ መንግስት ሰነድ ለሶሪያ አዲስ ታሪክ የሚጽፍ ጭቆናን በፍትህ የምንተካበት እንደሆነ ተስፋ አደርጋለሁ ሲሉ ተናግረዋል። ህገ መንግስቱ የቀድሞውን አንዳንድ ሁኔታዎች ባሉበት ያስቀመጠ ሲሆን የሀገሪቱ ርዕሰ መስተዳደር ሙስሊም መሆን እንዳለበት ደንግጓል። ከዚህ በተጨማሪም የእስልምና ህግጋትን እንደ ዋና የህግ ምንጭ መጠቀምን በህገ መንግስቱ የሰፈረ እንደሆነ የህገ መንግስቱ አርቃቂ ኮሚቴ አባል አብዱል ሐሚድ አልአዋክ መናገራቸውን አልጀዚራ ዘግቧል። ህገ መንግስቱ ሀሳብን በነጻነት የመግለጽ መብትንና የመገናኛ ብዙሃን ነጻነትን የፈቀዱ ድንጋጌዎችን እንዳካተተ በቱርኩ ማርዲናት ሉክ ዩኒቨርሲቲ የሚያስተምሩት የህገ መንግስት ኤክስፐርት አላዋክ ይጽፋሉ። ከዚህ ባለፈም ሶሪያ መረጋጋት በተሳናት ወቅት ዜጎች የማህበራዊ ዋስትናቸው እንዲጠበቅ፣ ነጻነታቸውም እንዲረጋገጥ በህግ አውጪ፣ አስፈጻሚ እንዲሁም የህግ ተርጓሚ አካላት ላይ ጥብቅ መስመሮች እንዲሰመሩና የሚና መደበላለቅ እንዳይፈጠር ህገ መንግስቱ የሚያደርግ እንደሆነም እኚሁ ባለሙያ ገልጸዋል። ይሁን እንጂ የሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ በዚህ ህገ መንግስት ላይ ፊርማቸውን ባኖሩ ቀን እስራኤል በሶሪያ ዋና ከተማ ደማስቆ ሰሜን ምዕራብ ዱማር ግዛት የሚገኘውን ህንፃ ላይ የአየር ጥቃት መፈጸሟ ተሰምቷል። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ጥቃቱ የፍልስጤም እስላማዊ ታጣቂ ቡድን ማዘዣ ማዕከል ላይ ኢላማ ያደረገ መሆኑን ሲገልጹ ሽብርተኝነት በደማስቆም ሆነ በየትኛውም ቦታ የምንቀበለው አይደለም ሲሉ የሶሪያን ጊዜያዊ ፕሬዝዳንት አህመድ አልሻራን አስጠንቅቀዋል። በእስራኤል ላይ የሽብር ተግባር ለመፈጸም በሶሪያ የተደራጁ ጽንፈኛ ኃይሎች ከተገኙ የአየር ኃይል አውሮፕላናችን በሶሪያ ሰማይ ላይ ሲበርና የሽብር ኢላማዎችን ሲመታ ያገኙታል ሲሉ ካትዝ መልእክታቸውን አስተላልፈዋል። እስራኤል ጥቃት ያደረሰችበት ቦታ የፍልስጤም እስላማዊ ታጣቂ ቡድን መሰብሰቢያ እንደሆነ ገልጻለች። ስለ ጥቃቱ ኢስማኤል ሲንዳክ የተባለ የፍልስጤም እስላማዊ ታጣቂ ቡድን አባል ለአሶሺየትድ ፕሬስ እንደገለጸው እስራኤል ያደረሰችው የአየር ጥቃት ኢላማ ያደረገው የቡድኑ መሪ ዚያድ ናካሌህ ቤት ላይ እንደሆነ ገልጿል። ይሁን እንጂ እስራኤል ያደረሰችው ጥቃት ግቡን አልመታም ያለው ይህ አባል አፓርታማው ለዓመታት ባዶ ነበር፣ ናካሌህ በሶሪያ ውስጥ የለም ሲል የጥቃቱ ኢላማ አለመሳካቱን አስረድቷል። የሶሪያ መንግስት የዜና ወኪል እንዳስታወቀው ህንፃው ላይ በተሰነዘረው ጥቃት አንዲት ሴትን ጨምሮ 3 ሰላማዊ ሰዎች ቆስለዋል። ይህ የእስራኤል ጥቃት በሶሪያ ደማስቆ ሲፈጸም ፕሬዝዳንት አህመድ አልሻራ ሀገሪቱን ባለፈው ዓመት መገባደጃ ላይ ከተቆጣጠሩ በኋላ የመጀመሪያው የአየር ጥቃት እንደሆነ ተገልጿል። እስራኤል የበሽር አልአሳድ አገዛዝ መገርሰስን ተከትሎ ጂኦፖለቲካዊ ጥቅሟን ለማስጠበቅ ወታደሮቿን ወደ ደቡባዊ ሶሪያ እንዲገሰግሱ በማድረግ ጥቃቶችን በመፈጸም ይዞታዋን አስፍታለች። በዚህም የደማስቆን ጥቃት ጨምሮ ከበሽር አልአሳድ መንግስት መገርሰስ በኋላ የሶሪያን ሉዓላዊ ግዛት እየጣሰች ለደህንነቴ የሚያሰጉ አክራሪ ኃይሎች በዚህ መሽገዋል፣ ለዚህም እርምጃ ወስዳለሁ በማለት የአየር ድብደባዎችን እያካሄደች ነው። በዚህም ይህ የእስራኤል ጣልቃ ገብነት ባሳለፍነው ሳምንት በቀድሞው የበሽር አልአሳድ አስተዳደር ታማኝ ደጋፊዎችና በአዲሱ የሶሪያ ጊዜያዊ መንግስት ጦር ኃይል አባላት መካከል በተቀሰቀሰው ደም አፋሳሽ ግጭት ከ1000 በላይ ሰዎች በሞቱባት ወትሮም በውጭ ሀገራት ጣልቃ ገብነት በውስጣዊ ክፍፍል እየተናጠችና መረጋጋት ለተሳናት ሶሪያ የገባችበትን ውጥረት እንዲባባስ እያደረገ ስለመሆኑ ተሰምቷል።
እስራኤል በሶሪያ መሰረታዊ ፍላጎት እንዳላት የቤንያሚን ኔታንያሁ ንግግር ጠቅሰው የሚጽፉት አሊ ቢከር በኳታር ዩኒቨርሲቲ የጥናት ቡድን ረዳት ፕሮፌሰር ናቸው። ኔታንያሁ ሶሪያ ወደ ደቡባዊ የሀገሪቱ ክፍል ጦሯን እንድታሰፋ የማይፈቅዱ ናቸው ይላሉ። በዚህ ደግሞ የጎላን ተራሮች እስራኤል በቀጠናው የሚደረገውን እንቅስቃሴ ለመቃኘት የሚያስችላትና ወታደራዊ እንዲሁም ስትራቴጂካዊ ጠቀሜታው የጎላ በመሆኑ ለጎላን ተራሮች ወደ ኋላ አትልም። ከዛ ባለፈም በሶሪያ የሚገኙትና እስራኤል ለነሱ እንደ የበላይ ጠባቂ ነኝ ብላ የምታስባቸው የድሩዝ ማህበረሰቦች በሶሪያ መንግስት እንዲገፉ አላደርግም የምትል ናት ሲሉ ጽፈዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን የተስማማችበትን የሰላም ስምምነት በመልካም ማየታቸውን ቢያስቀምጡም ለተኩስ አቁሙ በርካታ ቅድመ ሁኔታዎችን አስቀምጠዋል። በጊዜያዊ ተኩስ አቁም እንደማይስማሙና ለዘላቂ ሰላም ዋስትና እንዲሰጣቸውም አጥብቀው ጠይቀዋል። የ30 ቀናት የተኩስ አቁም ስምምነቱን ይፋ ያደረጉት ፕሬዝዳንት ትራምፕ በበኩላቸው የዩክሬን ኔቶን የመቀላቀል ሀሳብ የማይታሰብ ስለመሆኑ አስረግጠው ተናግረዋል። ሙሴ ከበደ ተጨማሪውን አዘጋጅቷል። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን በአሜሪካ የቀረበውን የተኩስ አቁም ስምምነት በመርህ ደረጃ ቢቀበሉም ጠበቅ ያለ ቅድመ ሁኔታን አስቀምጠዋል። ጦርነቱን ለምን እንደጀመረን ማስታወስ ይገባል ሲሉ የተደመጡት ፑቲን የግጭቱን መነሻ ምክንያቶች ሙሉ በሙሉ የሚያስወግዱ ዘላቂ የስምምነት አንቀጾች ካልተካተቱ የአጭር ጊዜ የተኩስ አቁም እቅድን ገቢራዊ እንደሚያደርጉ የጸና አቋማቸውን በድጋሚ ለዓለም አስታውቀዋል። የሩሲያ ዩክሬን ጦርነት ለ1114 ቀናት በአስከፊ ሁኔታ ከዘለቀ በኋላ ከመቼውም ጊዜ በላይ በሰላም ድርድር ለመቋጨት የቀረበ ይመስላል። ከቅርብ ቀናት ወዲህ በጦርነቱ በብርቱ እየተደቆሰች ያለችው ኪየቭና ከዶናልድ ትራምፕ መምጣት በኋላ ወደ ሩሲያ በመገልበጥ ዓለምን ያስገረመችው ዋሽንግተን በአረቡ ዓለም ቁንጮ ሳውዲ አረቢያ ባካሄዱት የጋራ ውይይት የ30 ቀናት የተኩስ አቁም ስምምነት ላይ መስማማታቸውን ይፋ ማድረጋቸው ይታወሳል። ፕሬዚዳንት ፑቲን በቀጥተኛም ሆነ መደበኛ ባልሆኑ ንግግሮች የሰላም ስምምነቱን እያሳለጡ ላሉት ፕሬዚዳንት ትራምፕ ምስጋናቸውን በማቅረብ በጦርነቱ የቀጠለውን እልቂት ለማቆም ተኩስ አቁሙን በበጎ እንደሚመለከቱት ቢያስታውቁም ስምምነቱን በከፍተኛ ጥርጣሬ እንደሚመለከቱት ገልጸዋል። ኪየቭ በፊተኛ የጦርነቱ መስመር ሽንፈትን እየተቀዳጀች ለወራት ተቆጣጥራ የቆየችበትን የሩሲያ ኩርስክ ግዛት መልሳ ለሩሲያ ጦር እያስረከበች በመሆኑ አዲሱ የተኩስ አቁም ስምምነት በእጅጉ ይጠቅማታል። በአንጻሩ ለእኛ ግን በአሁኑ ወቅት ስምምነቱን መቀበል ጠቀሜታው እምብዛም የሚመስል አስተያየትን ሲሰጡም ተደምጠዋል። ፑቲን ኪየቭ በምስራቃዊ ዩክሬን ለሩሲያ ጦር ያስረከበቻቸውን መሬቶች መልሳ ለመቀበል እንደ መደራደሪያ ትጠቀምበታለች ተብሎ በነበረው የኩርስክ የጦርነት አውድማ ብልጫ እየተወሰደባትና ወደ ኋላ እያፈገፈገች ስለመምጣቷ ከቅርብ ጊዜያት ወዲህ በስፋት እየተነገረ ያለ ጉዳይ ነው። ፑቲንም የሩሲያ ጦር ኩርስክን በመጪው ቀናት ሙሉ በሙሉ ከዩክሬን ኃይሎች እንደሚያስለቅቅ ነው በትላንትናው ዕለት ንግግራቸው የዛቱት። አርቲ ላይ በዝርዝር እንደሰፈረው ዘገባ ከሆነ ደግሞ የ30 ቀናት የተኩስ አቁም ስምምነቱ በሚገባ አልተብራራም ባይ ናቸው ፑቲን። ኪየቭ በእነዚህ ቀናት አዲስ የጦር ኃይል አታሰለጥንም፣ ጦሯን መልሳ አታደራጅም፣ ተጨማሪ የጦር መሳሪያ ድጋፍስ አታገኝም። እነዚህ ጉዳዮች እንዳይፈጸሙ ማነው ዋስትና የሚሰጠን? እንዴትስ እርግጠኛ መሆን እንችላለን? የመሳሰሉ በርካታ ጥያቄዎችንም አዥጎድጉደዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጦር ሰላም አስከባሪዎች በተኩስ አቁም ቁጥጥሩ ላይ ተሳታፊ ሊሆኑ አይገባም ሲሉም በጽኑ አሳስበዋል። ነገር ግን በቀጣይ ከትራምፕ ጋር አደርገዋለሁ ባሉት ውይይት እነዚህ ዋስትናዎች ከተሟሉ ወደ ድርድር ጠረጴዛ ለመምጣት ፍላጎት እንዳላቸውም ፍንጭ ሰጥተዋል። ይሁን እንጂ ፕሬዚዳንቱ ተኩስ አቁሙ ላይ ያቀረቡት ጥያቄዎችና ያነሷቸው የጥርጣሬ ሀሳቦች ተጨማሪ መሬቶችን ከሩሲያ ለመንጠቅ እንዲሁም የበላይነትን ለመቀዳጀት እንደ ጊዜ መግዣነት እየተጠቀሙበት ነው የሚሉ ሀሳቦች በስፋት እየተንጸባረቁ ነው ይላል የዋሽንግተን ፖስት አተታ። የቀድሞው የአሜሪካ የደህንነት ባለስልጣንና በካርኔጊ ዓለም አቀፍ የሰላም ተቋም ሩሲያን በተመለከተ የሚተነትኑት ኢዮግን ሩመር የተኩስ አቁምም ሆነ ማንኛውም የሰላም ስምምነት ከሩሲያ በኩል ጦርነቱን በአጭር ጊዜ አስቆሟል ብለው እንደሚያስቡ ተናግረዋል። በተቋሙ ሌላኛው ተንታኝ ኤሪክ ሲያራሜላ ፑቲን ጦርነቱን እንዲያቆሙ በድርድር ሂደቱ ላይ አሸናፊ የሚያደርጋቸውን ነጥቦች አስቀድመው ያስባሉ ብሏል። ከፑቲን በተጻረረ መልኩም ዘላቂ የተኩስ አቁም ስምምነትን ሊያመጣ የሚችለው የኪየቭን ወታደራዊ ጥንካሬ በመመለስና አዲስ ጥቃትን የሚመክት የደህንነት ዋስትና በመስጠት ላይ ብቻ ነው ብለዋል። ዩክሬን የሰላም አትላንቲክ ጦር ቃል ኪዳን ድርጅት ኔቶን እንድትቀላቀል በማድረግም ሆነ የዩክሬንን ወታደራዊ አቅም በማጠናከር የደህንነት ዋስትና መስጠት የሚለው ሀሳብ በሞስኮ በኩል የሚዋጣ አይደለም። የኔቶን መስፋፋት መግታት እንዲሁም የኪየቭም የድርጅቱ አባልነት ጥያቄ ገና ከጅምሩ የጦርነቱ መነሻ ሲሆን እንደ ቢቢሲ ዘገባ ከሆነ ደግሞ ጦርነቱን ለመቋጨት እየተጉ ያሉት ዶናልድ ትራምፕም ኪየቭ ቡድኑን እንደማትቀላቀል ከኔቶ ኃላፊ ማርክ ሩቴ ጋር በነበራቸው መግለጫ ይፋ አድርገዋል። ኪየቭ
በዋሽንግተን በተጫነባት የጦር መሳሪያ ክልከላ ከባድ ጡጫ ድርድሩን መቀበል የሚታወቅ ሲሆን ከ20 በመቶ በላይ የዩክሬን መሬት ተቆጣጠረችውና ኩርስክን መልሳ ለመያዝ የተቃረበችው ሩሲያ ግን በቅርብ ጊዜያት ውስጥ ስምምነቱን ትቀበላለች ተብሎ አይጠበቅም እየተባለ ነው። ወደ አጫጭር መረጃዎች እናልፋለን። በአማራ ክልል የአፈር ማዳበሪያ ዋጋ ጭማሪ ማሳየቱ ተገለጸ። ካለፈው ዓመት ጋር ሲነጻጸር በእጥፍ በሚባል ደረጃ መጨመሩን በክልሉ የተለያዩ ዞኖች የሚገኙ አርሶ አደሮችና የግብርና ባለሙያዎች ለጣቢያችን ተናግረዋል። ከአቅርቦት አንጻር እስካሁን ችግር እንደሌለ የገለጹት የግብርና ባለሙያዎቹ ዩሪያ የሚሰኘው የአፈር ማዳበሪያ አይነት 6000 ሲሸጥ ዳፕ በአንጻሩ 8000 ብር እየተሸጠ መሆኑን ተናግረዋል። የዋጋ ጭማሪው ወለድን ታሳቢ እንደሚያደርግም ባለሙያዎቹ ጠቅሰዋል። የማዳበሪያ ዋጋ በጣም ጨምሯል። ከአለፈው ዓመት ያው 100% ያክል ጭማሪ ነው ያለው። በዛው ሙሉ 100% ምንም የለውም። ከዚህ በፊት አንድ ኩንታል የአፈር ማዳበሪያ 3600 አካባቢ ነበረ። አሁን ላይ ወደ 8000 አካባቢ የደረሰበት ሁኔታ ነው ያለው። አሁን ዛሬ አምና የነበረው 4000 ነበረ። ያለፈው አንድ ኩንታል ማዳበሪያ 4000 አካባቢ ነው። አሁን ዛሬ ግን ማለት ነው አጥንታለው 8000 ነው። ዩሪያ 6000። ስለዚህ አሁን የዳፑ እጥፍ ከእጥፍ በላይ ነው ጨምሯል። ዩሪያውም እንደዚሁ ያው 75% ያክል ጨምሯል። ዋጋ ጭማሪ ማለት ማዳበሪያ ይመጣል፣ ዋጋ ይወጣለታል። ዋጋኛ ሳንሆን ከፌደራል ደረጃ በግዥ በተገዛበት ዋጋ መሰረት ተደርጎ ዋጋ ይመጣልና ለዛ ላይ በየወሩ ኦልሞስት በብድር ስለሆነ የሚመጣው ማለት ነው። ብድር ስለሆነ የሚመጣው ወለድ ይኖረዋል። ይሄ አርሶ አደሩም አሁን ስለሆነ አሁን ብቻ ሳይሆን እስከዛሬም ባለው አመታቶችም ያለና የነበረ ነው። ወለድ በየወሩ ይጨመራል። እሱ መሰረት ተደርጎ አርሶ አደሩም የሚያውቀው ነው። ወር ሲመጣ ወለድ እንደሚጨምር ያውቀዋል። እዛ መሰረት ነው የሚስተናገደው። በዚህ ዓመት በመላው ሀገሪቱ ይሰራጫል ተብሎ የተያዘው የአፈር ማዳበሪያ አቅርቦት 24 ሚሊዮን ኩንታል መሆኑን እንዲሁም 13 ሚሊዮን ኩንታል የሚሆነው ግዢ እንደተፈጸመለት ግብርና ሚኒስቴር ከወር በፊት በሰጠው መግለጫ ማስታወቁ ይታወሳል። ወደ ቀጣዩ ዜናችን እናልፋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ህገወጥ ያሉት ቡድን የፕሪቶሪያውን ስምምነት ንዶታል ብለዋል። ዛሬ አርብ አዲስ አበባ ለሚገኙ ዲፕሎማቶች መግለጫ የሰጡት አቶ ጌታቸው በፕሪቶሪያው ስምምነት መሰረት ተፈናቃዮችን ወደ ቀያቸው የመመለሱን ጥረት ቡድኑ ሲሉ የገለጹት ኃይል አስተጓጉሎታል ብለዋል። አቶ ጌታቸው ታጣቂዎችን የማቋቋም ጥረትም ቢሆን ሳይሳካ መቅረቱን ነው የተናገሩት። ፕሬዝዳንቱ የዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት እንዳይተገበር እያደረጉ ያሉት የህወሓትና ወታደራዊ አመራሮች መሆናቸውን በመገንዘብ ክልሉን ከብጥብጥ ለመታደግ አስፈላጊውን ጫና እንዲያደርግ ጠይቀዋል ሲል ኢዜአ ዘግቧል። እናት ፓርቲ የኢትዮጵያ ፖለቲካ ምህዳር በዚህ የሚቀጥል ከሆነ በቀጣዩ ምርጫ እንዳይሳተፍ የሚያደርግ ውሳኔ ላይ ሊደርስ እንደሚችል አስታውቋል። የፓርቲው የፖለቲካ ዘርፍ ኃላፊ ዶክተር አሰፋ ዳነ ኢትዮጵያ በተለያዩ አካባቢዎች በጦርነት የተወጠረች በመሆኗ የፖለቲካ ስራዎችን በተገቢው መንገድ ለማከናወን አስቻይ ሁኔታ የለም ሲሉ ለሀገሬ ቴሌቪዥን ተናግረዋል። በሀገሪቱ በተለያዩ አካባቢዎች ካለው ግጭት ባሻገር ገዢው ፓርቲ በስውርም በግልጽም አፈና እያደረገ ነው ሲሉም ወቅሰዋል። ይህም በመሆኑ የፖለቲካ መድረኩ የተቀዛቀዘ እንዲሆን አድርጎታል በማለት ጠቅሰዋል። እናት ፓርቲ ፕሮግራሙን የመከለስ ስራ እያከናወነ ነው ያሉት የፖለቲካ ዘርፍ ኃላፊው ሁኔታው በዚህ የሚቀጥል ከሆነ በምርጫው መሳተፋቸው ለውጥ የማያመጣ በመሆኑ ፓርቲው ራሱን ሊያገል እንደሚችል ፍንጭ ሰጥተዋል። የሩዋንዳው ፕሬዝዳንት ፖል ካጋሜ ዓለም አቀፉ ማህበረሰብ እርዳታን እንደ ጦር እየተጠቀመ ነው ሲል ወቀሱ። ፕሬዝዳንቱ የእርዳታ ተቀባይ ሀገሮች ውሳኔዎችና ፖሊሲዎቻቸው እንዲቀለበሱ እየተደረገ ነው ብለዋል። እርዳታ ለሀገራቸው ሩዋንዳ መልካም ቢሆንም ጥገኝነትን እያላመደ እንደሆነና በመንግስታቸው አሰራር ላይ ተጽዕኖ እያሳደረ ስለመሆኑ አመላክተዋል። እርዳታ በዘላቂነት ለሀገራቸው እንደማያስፈልግም ነው ካጋሜ የተናገሩት። ሩዋንዳ በኮንጎ ዲሞክራሲያዊ ሪፐብሊክ በተቀሰቀሰው ጦርነት እጁ አለበት በሚል በበርካታ የምዕራቡ ሀገራት እንዲሁም ተቋማት ጫና እየደረሰባት እንደሆነ ሲዘገብ ቆይቷል። አሜሪካ ከሰሜን ኮሪያ ጋር ጥሩ ግንኙነት እንዳላት አስታወቀች። የ78 ዓመቱ ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ጥሩ የሚባል ግንኙነት እንዳላቸው ተናግረዋል። ትራምፕ ይህንን የተናገሩት ከኔቶ ዋና ጸሐፊ ማርክ ሩቴ ጋር በነበራቸው ስብሰባ ወቅት እንደሆነም ተሰምቷል። ትራምፕ ከኪም ጋር ግንኙነት ለመፍጠር እቅድ እንዳላቸው ተጠይቀው ከኪም ጆንግ ኡን ጋር ጥሩ ግንኙነት አለኝ የሚሆነውን እናያለን ማለታቸውን ሮይተርስ ዘግቧል። ለዓመታት የሁለቱ ሀገራት ግንኙነት መሻከሩ ይታወሳል። ይህ የሻከረው ግንኙነት በዶናልድ ትራምፕ ዘመን ይስተካከላል ተብሎ እንደሚጠበቅም በዘገባው ተመላክቷል።
14ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የኢትዮጵያን ይግዙ በሚል መሪ ቃል በአዲስ አበባ ኤግዚቢሽን ማዕከል ተጀምሯል። በንግድ ትርኢቱ ላይ ጥቃቅንና አነስተኛ አምራቾች እንዲሁም ከፍተኛ ኢንዱስትሪዎች ምርትና አገልግሎታቸውን ለተጠቃሚዎች እያደረሱ ይገኛሉ። ማህሌት አማረ በኢትዮጵያ የግሉን ዘርፍ ለማበረታታትና የገበያ ትስስር ለመፍጠር ያስችላል የተባለለት 14ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ትላንት ሐሙስ በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። የንግድ ትርኢቱን የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር ያዘጋጁት መሆኑ ተገልጿል። የንግድ ትርኢቱ የኢትዮጵያን ይግዙ በሚል መሪ ሐሳብ የተዘጋጀ መሆኑን የተናገሩት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ አምራቾች የገበያ ትስስር እንዲፈጥሩና ልምድ እንዲለዋወጡ ማስቻል ዓላማው መሆኑን ለሀገሬ ቴሌቪዥን ተናግረዋል። ኢትዮጵያን ይግዙ የሚል ነው መሪ ቃሉ። የኢትዮጵያን ንግድና እቃና አገልግሎት ምርትና አገልግሎትን ለዓለም ማስተዋወቅ፣ የነኚህ ንግድና አገልግሎቶች ከዓለም የንግድና አገልግሎቶች ጋር እንዲስተሳሰሩ ማድረግ፣ የገበያ ትስስር እንዲያደርጉ ማድረግ፣ የልምድ ልውውጥ እንዲያደርጉ ማድረግና በዚያውም ደግሞ እንዲሸጡ የሚሸጡ እቃዎች አገልግሎቶች ስላሉ እዚሁ ጎን ለጎን ደግሞ እንደዚሁ እንዲሸጡ እንዲለውጡ የሚያደርግ የንግድ ትርኢቱ መዘጋጀት ድርጅቶች ምርቶቻቸውን ለማስተዋወቅና ለተጠቃሚ ለማድረስ እንደሚጠቅማቸው ተገልጿል። በዓለም አቀፍ ንግድ ትርኢቱ ላይም ከባልትና ውጤቶች እስከ ትላልቅ የፋብሪካ ምርቶች ድረስ ቀርበዋል። ፓይፕና ፓይፕ ጋር የተያያዙ ስራዎችን ነው የምንሰራው። አምራቾች ነን ኢትዮጵያ ላይ። እነኚህን ፕሮዳክቶች እንደምታዩቸው ሻምፖዎች አሉ፣ ሻምፖ ኮንዲሽነሮች፣ የፀጉር ቅባቶች፣ ፓራፊን፣ ፔትሮሊየም ጄሊ፣ በቅርቡ ደግሞ ስክራፕ ጄሎች ይመጣሉ፣ ሎሽን ጨምሮ ማለት ነው። ይሄ የምታዩት እንዳለ አንድ ብራንድ ነው። በቅርብ አዲስ ብራንድ ይመጣል። ስለዚህ ያለው ብራንድ አሁን አፍሮቺክ ነው። ጎማዎችን ሰርቷል። ብዙ አይነት ጎማዎችንም ያመርታል። የክር ጎማዎች፣ የሽቦ ጎማዎች፣ በሁሉም ደረጃ ያሉ የእርሻ ጎማዎች፣ የሚተሪ ጎማ እዚህ ጋር እንደምታየው ለገበያው ለሀገር ውስጥ ገበያ ያመርታል። ስለዚህ ኢኮኖሚው የደገፈ ነው። በጎማ በኩል ያለውንም የሀገሪ ፍላጎት የውጭ ጉንሳሌ ከማስቀረት በተጨማሪ የጎማውን ፍላጎት ወይ የገንበኛውን ፍላጎት እያረካ ያለ አገር በቀል ድርጅት ማህበረሰብን በተቻለ መልኩ ኤሌክትሪክ ለማዳረስ መሰረታዊ ከምንለው ትራንስፈርመር ነው ከና አክሰሰሪው ነው የምናመርተው። የተለያዩ መጠን ያላቸው ሶላር ፓኔሎችን፣ ሶላር ላይቶችን እናመርታለን። የግሉን ዘርፍ ለማበረታታት የተለያዩ ስትራቴጂዎችና ፖሊሲዎች ተቀርጸው ወደ ስራ ቢገባም በሚፈለገው ልክ ማደግ አለመቻሉም ተነስቷል። አምራቾች ምርቶቻቸውን ለማምረት የሚጠቀሟቸው ጥሬ ዕቃዎች በሀገር ውስጥ እንደ ልብ አለመገኘት የገበያ ተደራሽነትን ጨምሮ በርካታ ተግዳሮቶች እየገጠሟቸው መሆኑ ተጠቁሟል። መንግስትም ለግሉ ዘርፍ የሚሰጠውን ትኩረት እንዲያሳድግ ጠይቀዋል። ጥሬ ዕቃ አክቹሊ እኛ ሀገር የፕሮሰስ የማድረግ ሂደቱ በጣም ዝቅ ያለ ስለሆነ አብዛኞቹ እቃዎች ከውጭ ነው ኢምፖርት የምናደርጋቸው። እሱ ተግዳሮት ሆኖብናል። በዋነኝነት እንደ ችግር የምናነሳው የፎረን ከረንሲ ችግር ነው። ፎረን ከረንሲ ደግሞ ቀጥታ ከጥሬ ዕቃው ጋር ይገናኛል። ፎረን ከረንሲ ካለ ጥሬ ዕቃው አለ። ጥሬ ዕቃው ደግሞ ፎረን ከረንሲ ነው የሚገዛው። እኛ የምንጠቀማቸው ጥሬ ዕቃዎች የነዳጅ ተረፈ ምርቶች ናቸው። ፓይፖቹ ፕላስቲክ ፓይፖች ናቸው። እነዚህ ፒፒአር፣ ፒቪሲ፣ ኤችዲፒ ኤሌክትሪካል ኮንዲቶች ናቸው። 100% ከውጭ የሚመጡ እቃዎች ናቸው ጥሬ ዕቃዎቹ። ሰው ጥሬ ዕቃዎቹን ለማምጣት ያው ዶላር ያስፈልጋል። የመንገድ ኢሹ አለ። ከአምራቹ ሀገር እዚህ እስኪመጣ ድረስ በውሃም በመሬትም ተጓጉዞ ነው የሚመጣው እና በተለያየ ጊዜ የተለያዩ ነገሮች ሲፈጠሩ እነዚህ ሩቶች አፌክትድ ይሆናሉ። በዛ ምክንያት ደግሞ ዋጋው እየጨመረ ሊመጣ ይችላል። የዶላር ኢሹ ደግሞ 100% ዶላር ዲፔንደንት ስለሆነ እሱም ደግሞ ሌላኛው ኢሹ ነው። ፕራይቬት ሴክተሩ በጣም ብዙ የሚጠየቁ ዲማንድ የሚያደርጉ ስራ ነው። የፕራይቬት ሴክተር በተለይ ደግሞ የንግዱ ዘርፍ የተሰማራበት ስራ ውስብስብና በጣም ብዙ ቅድመ ሁኔታዎች ሊሟሉ የሚገባቸው ናቸው። ሰብስቲዩት ተደርጎ የተመረቱ እቃዎች፣ አገልግሎቶች ገበያ አያገኙም። ለምን? ለሀገር ውስጥ ያለን አተያይ በኳሊቲ በሌሎችም ያለን አተያይ በጣም እንትን ያለ ስለሆነ የቅድሚያ የምንሰጠው ለውጭ ሀገር ፕሮዳክት ነው እና ያንን ሜንታሊቲ መቀየር በጣም አስፈላጊ ነው የሚሆነው። ከንግድ ትርኢቱ ጎን ለጎንም ጥናታዊ ጽሁፎች ቀርበው ውይይት ይደረግባቸዋል ተብሏል። በሀገር ውስጥ ኢንተርፕራይዞችና ከውጭ ሀገራት በመጡ የንግድ ተቋማት ምርትና አገልግሎቶች ቀርበው የአቻላቻ የንግድ ምክክር መድረክም እንደሚካሄድ ተነግሯል። ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት እስከ ሰኞ መጋቢት 8 ቀን 2017 ዓ.ም ድረስ ይቆያል።
ሰዎች በተለያየ መንገድ ንብረታቸውን ማስተዳደር ወይም መቆጣጠር በማይችሉበት ሁኔታ ውስጥ ስራዬን ይሰራልኛል ወይም ጉዳይን ይፈጽምልኛል ለሚሉት ሰው የውክልና ስልጣን ይሰጣሉ። ውክልና ሲሰጡ ምን ማድረግ አለቦት የሚለውን ደግሞ ጠበቃው ተዘጋጅቶበታል። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ውክልና ሲሰጡ ማድረግ ያለበትን ጥንቃቄ በተመለከተ ገነ ከመረጃ ላካፍላችሁ። ውክልና ሲባል ቃሉ ብዙም አዲስ አይሆንም። በመካከላችን አብሮ የሚኖር ነው። ሰዎች የዕለት ከዕለት ኑሯቸውን ለማከናወን በተለይ ስራ ለሚበዛባቸው ሰዎችና በቦታው ተገኝተው ጉዳዮችን ለመፈጸም ለማይችሉ ሰዎች እንደ ራስ የሆነው ስራዬን ይሰራልኛል ወይም ጉዳይን ይፈጽምልኛል ለሚሉ ሰዎች የውክልና ስልጣን ይሰጣሉ። ተወካዩ በተሰጠው የውክልና መሰረት ሳያልፍና ሳያሳንስ ስራዎችን መስራት ይኖርበታል። ከዚህ በመነሳት የውክልና የተወካይ ግንኙነት እናትና አባት ከልጆቻቸው ጋር እንዳላቸው ግንኙነት አይነት ይመሰላል። ፍጹም የሆነ መተማመን ሊኖራቸው ይገባል። በተግባር በፍርድ ቤት ክርክር እንደምንመለከተው ከሆነ ወካይ ለተወካይ ባልሰጠው ስልጣን መሰረት ንብረት የሚሸጥበትና የሚለውጥበት ሁኔታዎች አሉ። የውክልና ስልጣን ለመስጠት ወደ ሰነዶች ማረጋገጫና ምዝገባ ኤጀንሲ በሚሄዱበት ወቅት የውክልናውን ሰነድ በሚገባና ቃል በቃል ማንበብ ያስፈልጋል። ውክልና የሰጡት ተወካይ እንደራስዎት ሆኖ የቤት ኪራይ ገንዘብ እንዲሰበስብ ሆኖ እያለ የውክልና ጽሑፍም ካለማንበብ የተነሳ የመሸጥና የመለወጥ ስልጣን ሰጥተው ሊመጡ ይችላሉ። ተወካይም በዚህ ውክልና ስልጣን በመጠቀም መኖሪያ ቤቱን ሽጦ የሚጠቀምበት አጋጣሚ አለ። እንደዚህ አይነት ጉዳይ ፍጥጥ ብለው የሚመጣው ጉዳይ ወደ ፍርድ ቤት በሚሄድበት ወቅት ነው። ወካይ በወቅቱ የውክልና ሰነዱን አላየሁትም ነበር የሚል ሲሆን ይህ ክርክር ውሃ የማያነሳ ከኪሳራም የማያድን ነው። በባልና ሚስት መካከል ያለ ውክልና መስጠትና መቀበል ደግሞ ከሁሉም የተለየ ነው። ሚስት ለባል ውክልና በምትሰጥበት ወቅት በሙሉ መተማመን ስለሚሆንና ባል ምንም ያደርገኛል ብላ ካለማሰብ የተነሳ የቀረበለትን የውክልና ሰነድ በመልኩ ሳታየውና ሳታነበው የምትፈርምበት ሁኔታ በስፋት የሚስተዋል ክስተት ነው። በዚህም ሚስት ለባል ምንም አይነት የውክልና ስልጣን እንደሰጠችው ሳታውቅ የጋራ ንብረት ወይም የግል ንብረት ተሽጦ ከባከነ በኋላ ሚስት ለባል የመሸጥና የመለወጥ ውክልና የሰጠች መሆኑን የምትረዳው ፍርድ ቤት ክርክር በምትቀርብበት ወቅት ነው። ይህንን በተግባር በፍርድ ቤት ክርክር የምንመለከተው እውነት ነው። መኖሪያ ቤታቸው ሳይቀር ተሽጦ ወደ ጎዳና ለመውጣት ምክንያት እየሆነም መጥቷል። ስለዚህ ሚስቶች ለባሎቻቸው የሚሰጡትን ውክልና ከይሉኝታ ነፃ ሆነው ሳይዋከውና ሳይቸኩሉ ምን አይነት ውክልና እንደሰጡ በሚገባ አንብበው መፈረም ይኖርባቸዋል። ሞኝና ወረቀት የያዘውን አይለቅም እንዲሉ በፍቅር ተቃራኒ ጸብ አለ፣ በአብሮነት ተቃራኒ መለያየት አለ። እነዚህ የሚኖሩ ያሉና ወደፊትም የሚቀጥሉ ተፈጥሯዊ ክስተቶች ስለሆኑ የሚፈርሙትን ማንኛውም ስምምነት ያለ ይሉኝታ በሚገባ ተገንዝበው መፈረም ያስፈልጋል። አመሰግናለሁ።